ዛሬ ለየት ያለ እንግዳ ነው የጋበዝነው ገርል ፍሬንዴ ነው የምጋብዘው አረ አዎ እንዲያው ዙዞኖ ታይኔን ጭንቅለኛ እኔም አይናፋር ናት በጣም አባቴን ተዋወቂው Hi daddy Ladies and gentlemen welcome to this program የኔ ኤክስ-ሬይ አይቶ ዶክተር ከኤክስ-ሬይ ፍቅር ይዞ ያውቅ ተጨውልና ገኛው ብዙ ምክር ያለው ተመልማ እጃለው ኪኒንም ወጣለው የሚሻል መሸሻ ተረቱ መንጋኖ በስተመጨረሻ ማርቆስ እኮ ምን እንዳለ ታውቃለህ አይደል የአዲስ አበባ ልጆች አይበሉም እንደዚህ ማለት አረ በልተና ፍልፍሉ በሬና ማይም በሬና አላችሁ ወይ አለን አማን ነው ወይ አማን በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ተሌኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው አባይ ቲቪ ነው ጣቢያው አባይ ቲቪ ነው ጣቢያው አባይ ቲቪ ነው እኛ ዋሸው እንዴ ነው ዋው ክቡራትና ክቡራን ተመልካቾቻችን ዋሸው እንዴት ተጀምሯል እንግዶቻችንን እንጋብዝ ቅድሚያ ማን ይጋብዝ እሺ ጥሌና ማርቆስ ችግር አለ ስማ ዩኒቨርሲቲ ገብተናል ብለናል አይደለ Ladies and gentlemen welcome to this program This program is ዋሸው እንዴ ሶኒ ኦክስፎርድ እንግሊሽ ኮርስ ኢትዮጵያ በቃ አልጨረስን አላችሁ ወይ አለን አማን ነው ወይ አማን ኤምሲ ቴዲ ይባላል መድረክ መሪ ነኝ እነዚህን አንጋፎች መድረክ መሪ አክብሬ ተገኝቻለሁ ዋሸው እንዴ ላይ በአባይ ቴሌቪዥን አሪፍ ጊዜ እናሳልፋለን እንኳን ደህና መጣችሁ ኤምሲ ቴዲ ብዙ ጊዜ ኤግዚቢሽን ማዕከል ሚሊኒየም አዳራሽም የተለያዩ ፕሮግራሞች ላይ መድረክ ሲመራ ቴዲ ብዙ ጊዜ መጀመሪያ ሰውን ያነቃቀዋልና እጃችሁን ወደ ላይ በኋላ ላይ ግን ተከለከለ ለምን እጃችሁን ወደ ላይ ያስፋል ከስር ሰው እጁን ብድግ ሲያረግ ከስር ስልክ እየተበላ ስለተቸገረ እጃችሁን ወደ ታች ሆናል እንደዚህ ነው የሚዘለለው እንግዳ ጋብዙሽ አይ አንዳንድ ቦታ ራሱ ቴዲዬን ሲጋብዙ ታውቃለሁ ምንድነው ያንቺን ዘፈንን ስትገባ ይሉታል እጃቸው ላይ መጥተው ከፍ በጣም ነው የሚገርመው ከጫፍ እስከ ጫፍ ሁላችንም በልከፍ ስንነቀ በቃ አንዳንዴ ያው በስሜት ውስጥ ሆኖ ህዝቡ ይቀበላል አይደል ለምጣ ሲል አሁን ለከሱ እንደዚሁ ህዝቡ ላይ ነው የሚወድቀው ይቀበሉታል አንዱ ራፐር ነው ስም አልጠቅስ ስሙን አትጥቀስ ራፐር ነው ማመር ጠዊል ያላችሁ አላደልዬ ተቀበሉኛ አው ዘሎ ወረደም ገለላሉ ኧረ እባክህ ዘፈኑን መስሏቸው ነው መቀበል
ጋብዙ እንግዳችሁ እንግዳን ጋብዝ ዛሬ ለየት ያለ እንግዳ ነው የጋበዝነው ገርል ፍሬንዴ ነው የምጋብዘው አረ አዎ እና አር ዩ ሹር አዎ ትንሽ አይናፋር ቢጤናት እሺ ብላ አትገባ ይሆን እርግጠኛ አይደለሁም ዝም ብላችሁ ግን እስቲ ሚዜው በጣም አይናፋር ናት አረ ለምን ከሚዜው አባቴ አንተ ቁጭ በል አንተ እኔ ይዣት ልምጣ ሁሌ ግን እኔ ነበርኩ አይ ዛሬ የኔ ሆነች እንጂ ታመጣት ነበር እንዳልኳቸው ነው በጣም አይናፋር ቢጤናት አባቴ ነው እሱ ዜዶዬ እዚች ጋር ስትዘፍን በረሃ ለኔ ያለ ያልከው ማለት አሁን አይናፋር ነው ያለን አይናፋር ናት በጣም አባቴን ተዋወቂው ሃይ ዳዲ አይናፋር ነች አይናባት አይናፋር ምን ማለት ነው አባቴ አይናፋር ማለት አቀርቀሮ ከዚህ እስከ አፋር የሚያይ ነው አይናፋር ያለ አይናፋር ይቼ ሰላም ታዘከው አላነጋ ባይኔ ብቻ ያየው 240 አንድ ቀን ወደድኳ ደምስ ዜዶ አይናፋር ያለው ማሂን ነው አይናፋር ያልከን ተባለ እንዴ አይናፋር ስል ከፊቱ የቀሩ ሁለት ቃላቶች አሉ ባለፈበት ያላለፈ የሚል ለማንኛውም ተወዳጇ የፊልም ተዋናይት የማስታወቂያ ባለሙያ እንዲሁም አሁን መድረክ መምራትም ጀምራለች ማህሌት ፍቃዱ ማሂ ስለመጣሽ እጅግ አድርገን እንጋብዛለን ያው ቴዲዬም የመድረክ መሪ ነው በጣም በርካታ በሀገራችን ውስጥ ያሉ ትልልቅ መድረኮችን በብቃት እየመራ ነው እንኳን ሀገር ውስጥ ብቻ ሳይሆን አሁን ከሀገር ውጭም ያሉ የሚዘጋጁ በርካታ ፕሮግራሞችን በምርጥ ሁኔታ መድረክ በመምራት ላይ የሚገኝ ነው ቴዲ በጣም እናመሰግናለን ማርቆስ ደግሞ የቴዲ የሰፈሩም ልጅ ነው እስቲ ያው ልጅህም ማለት ነው ብዙ ነገሮችን ያሳድን ተናልከው ነው እንደ አኩቻ እሱ አባቴ ብሎ አልመጣም እንጂ ቴዲም የሰፈሬ ልጅ ነው ቴዲ በጣም ከልጅነቱ ጀምሮ እጅግ ፈጣን በመሆን የመድረክን በመምራት እንደዚህ አክቲቭ ልጅ በመሆን እኛ ሰፈር ብዙ እንደዚህ አይነት ልጆች አሉ የሚገርማችሁ ልክ እንደ ቴዲ ኤርሚያስ የሚባል አንድ ልክ በቴዲ አይነት ስታይል በጣም ጎበዝ ኤርሚያስ ኡርጌሳ የሚባል ልጅ ሰምታችሁ ከሆነ ውጭ ሀገር ያው በስደት ነው የሞተው በአደጋና ቴዲና ኤርሚያስ ኡርጌሳን ማረሳቸው የሰፈራችን የንፋስ ስልክ አካባቢ ጎበዝ መድረክ መሪዎች ናቸው ከዛ በተጨማሪ ግን የቴዲን እናት ከማንም በላይ ያከብራታሉ ኢትዮጵያ ውስጥ እጅግ በጣም ተወዳጅ የተወዳጁ የሀገሩን ስም ከፊቱ ያስቀደመው የኢትዮጵያ ቡና ስፖርት ክለብ የመጀመሪያ ሴት እግር ኳስ ደጋፊ አልማዝ ኡማ የቴዲ እናት ነች አልማዝ ማለችበት በጣም እዚህ ላይ ሆኜ አልማዝ ኡማ የቴዲ እናት ጨዋ ደግ አራዳ ዘመናዊ እናትም አትመስልም አሁንም ብትዋት ልክ በእድሜዋ በጣም ወጣት አይነት ይሄ በእንት ነው በነገሮች ሲገባት በጣም ምትገርም እናት አለችው አልማዝ ኡማ ደግሞ የንጋት ኮከብ በንፋስ ስልክ የቡና ስፖርት እድር ንጋት ኮከብ ማለት የመጀመሪያ ስሙ የኢትዮጵያ ቡና የመጀመሪያ ስሙ ንጋት ኮከብ ይባላል 120 አባላቶች ያለው እድር አለ ንፋስ ስልክ ነው ቡና እንግዲህ የተመሰረተውና የዛም የበላይ ጠባቂ የሆነች ጀግናናት የቴዲ እናት ነችና ከጀግና የተወለደ በዚህ ላይ እንደቆምን እዛ ቤት አልምዬ ይሄንን የመሰለ መድረክ መሪ ሰተንሻል አንድ ቀን ደግሞ አንቺ ወደ መድረክ አምጥተን እጁን ማምጥልን በላ እጁን ይዘሽልን ጋብዛታለን በርካታ እንግዲህ የመጀመሪያው እንደ ማርቆስ እንዳለው ነው ኢትዮጵያ ቡና ንጋት ኮከብ ነበር ስሙ የተመሰረተው ሳሪስ አካባቢ ነው ያው ቡና ቦርድም እዛው አካባቢ ስለሆነ እዛው አካባቢ ነውና አንጋፋ ደጋፊዎች የሚገርመው እኮ ደምሴ አልማዝ ኡማ የሴት ቡና ደጋፊ የመጀመሪያዋ ነች አይደል ከሷ ቤት ደግሞ የሚቀጥለው ቤት አቶ ጫናለው ተኮላ የቡና ስፖርት ክለብ የመጀመሪያ ደጋፊ ጎንና ተገብራ እዛው ለማንኛውም የዛሬ እንግዶቻችን ማሂና ቴዲ ስለመጣችሁ እጅግ አድርገን እናመሰግናለን እስቲ አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ በአንድ ደቂቃ ውስጥ ነው ኧረ ችግር የለው መጀመሪያ ከነ ማሂ ከነ ዜዶ ከነ ፍልፍሎ ልጀምር እስቲ
10 የውጭ ሀገር ዘፋኞችን ጥሩልኝ 10 ቢዮንሴ፣ አንድ ሌዲ ጋጋ፣ ኬኒ ሮጀር አወቀው አሊሻ 3 ሌዲ ጋጋ፣ ማይክል የትኛው ማይክል ሸኪራ፣ የትኛው ማይክል የፋቱ አለልህ አሜሪካ እኮ የትኛው ማይክል ጃክሰን 4 ማይክል ቦልተን፣ ማይክል ቦልተን 5 ጄይዚ፣ 6 ሸኪራ፣ 7 ስቲቭ ወንደር 8 9 አንተ ስቲቭ ወንደር ነው ያወጣው እሺ አንድ ይቀራል በቃ ሞልቷል ቴዲ ተዘጋጅ ማርቆስ ተዘጋጅ እውቀት ጠሌ ተዘጋጅ ደሞ ለእውቀት ዘም በሉ የቦርኪና ፋሶ እንዳትለን እነሱ 10 የውጭ ሀገር ዘፋኞችን ጠርተዋል እስቲ 10 የውጭ ሀገር ዘፈን ንገሩኝ የውጭ ሰብ ዘፈን አንዳ ያ ቤት ኑሮ ግድ የለም ዜማውን በለው እንጂ ግጥሙን አማርኛ አድርገው ችግር የለም told him not to ever come around and the one to see your face Michael Jackson ስኩራሂ ሱፑኒ ነጃሂ ምንድነው እንዴ ህንዱቻ ሀገር ቶሎ በለው 5 አፍሪካ እሱ አፍሪካ አንድነት እዚህ የተከፈተ ገሆም ቱ ሂማማ 6 እሺ 6 ቶሎ በለው ሊሞላ ነው ምን ሆነ መስሚ አይኒ ታይታኒክ ላይ የለም ዘፈን ትሪለር እንግሊዘኛ ተማሩ የታይታኒኩን የሴሌን ዲዮንን እስቲ በለው ድገመው እስቲ መናት በለው I see we get እንኳን ሰመጥ ለማንኛውም የፍልፍሉ የማሂና የዜዶ ቡድን 1-0 10 ዘፈን አለ ራሱ እሱን ነው ዜማ ነው አይደለም ዜማው ብዙውን ማይናት የመለሰችው ዜማው ቢሞላ ራሱ አሁን በማርቆስ ዘፈን ይሰምጣሉ በእውነት ርዕስ ነው ዜማ ነው የጠየቀው ያው ርዕስ አዝማች ይሄን ሰምቶ እኮ ነው የራሱ የቦታችሁ ወንዱ እኮ ናቸው እኔ ሞተ የትኛው የአንተን ድምፅ ሰምቶ ፍልጅን ሲሰማ ብሎ ለማንኛውም በቀጥታ ወደ ዋሻው እናልፋለን ማርቆስ ታሪክ ንገረን እፎይ ከዶሮና ከእንቁላል ቀድሞ የተፈጠረው ዶሮ በምን አወቅ ማርቆስ የመማር ጥቅሙ ዶሮ በእድሜ እንደሚበልጥ ታውቃለህ እኔን አዎ ይበልጠኛል ግን መማር ኦኬ ከዶሮ በኋላ በምን አወቅ እኮ አይ እኔ ደስ የሚለው እኔ አነባለሁ በጣም ጎበዝ አንባቢ ዶሮ ነው እንቁላል ነው ይቀድማል ያልከው የዶሮ ነች የቀደመችው ማን ሰራት ምን ላይ ነው ያነበብከው አባት ምን ላይ ያነበብከው በጣም ትልቅ መጽሐፍ ነው ምን የሚል መጽሐፍ ላይ እኛና እንስሳቶች በኢትዮጵያ ዘ ኩኪንግ አላልክም እኛና እንስሳቶች ኩኪንግ ያልከው መቼ ነው ስለናንተ ዘ ኩክ ያለው ኩክ ምናምን ያልከው ቀደማመጡ አይ ዘ ኩክ ብለሃል ቀን ታየው ደግሞ እኔ ምን አረኩኝ መሰለ ደምስ ይሄ ነገር ምናልባት የተጻፈው በአማርኛ ነበርና አነበብኩና እንደገና 3 ጊዜ ነው የምታጣረው አይደል 3 ማጣራት አለብን በቻይንኛና በእንግሊዘኛ የተዘጋጀነ መጽሐፍ ነበር በእንግሊዘኛ ዘኩክ የሚለው እሱን አነበብኩ ዘኩክ የሚል መጽሐፍ ኦኬ ቶም ኤንድ ጄሪ ላይ ያለው ዘኩክ ነው አይደለም ዋናው እና እሱ ላይ ማርክዬ ዶሮ ነው እንቁላል ነው ይቀድማል ያልከው አሁን በደንብ ዶሮ ነው ይቀድማል ከእንቁላል ዶሮ ነው ይቀድማል አንድ ወር ሙሉ ልንገርህ ያን ነገረኝ እንቁላል ቀድሞ የተፈጠረው ኢትዮጵያ ውስጥ ነው ደግሞ ዶሮ ከእንቁላል ቀድሞ የተፈጠረው ወንድ ነው ሴት መጀመሪያ
አንተ ጾታውን መጀመሪያ ልክ እንደ አዳምና ሔዋን ሴቷ ዶሮ ነች። እንጂ እንደ አዳምና ሔዋን ሴቷ ናት ቀድማ። አዳምና ሔዋን ላይ እኮ አዳም ነው የተቀደመው። አንተኛ ምድረ ይሁን ጮት ላይ አትሂድ። እኮ መጀመሪያ ወንዱ ነው ሴቱ ነው የተፈጠረው? ሴቷ ናት። እሺ ከለሯ ምን አይነት ነው? ከለሯን አልሰማውም ግን ይመስለኛል ቆቅማ። አባቴ እውነት ይመስለኛል ከእንቁላል ዶሮ ለምን በላይ ያው እንቁላል የዶሮ ዘሩ አይደል? ዘር ነው። ልክ ነው። ስለዚህ ሰውየው ከተፈጠረ በኋላ እንስሳው ከተፈጠረ በኋላ ነው ዘሩ ውስጡ የሚኖረው እንጂ ዘሩ ተፈጥሮ ከዛ ይባስ ለጄ ይባስ ከራ ሀሳብ እኔ ዘር የትምህርት ጎበዝ ነው። ማይ ምን አንቺ ምን ትያለሽ? አይ እኔ ምን የተቃራኒ ቡድን ጎበዝ ነህ ካለኝ በጣም እያጠፋው ነው ማለት ነው። የተቃራኒ ቡድን ስለዚህ ማይ ተጠኝ ኧረ ምንም ውሸት በረከት ውሸት ለጄ ምን አንተ ባላችሁት አባቴ እኔ እውነት ይመስለኛል። ለምንድን ያልከው? ከእንቁላል ዶሮ ምክንያቱም ዶሮ ነው ቀድሞ የሚፈጠረው ከዛ ነው እንቁላል የምትጥለው እንጂ ጎበዝ አሃ አኖ እንዴ አረ ጀግና ነህ። አይ ከፈጠራቸው ተው በቃ ምን አለ ዜዶ ምን አለ? እውነት ነው ዶሮ ዶሮ ነው የሚፈጠረው። እውነት ማይ ውሸት። እሺ መጀመሪያ እንቁላሉ ከሆነ የተወለደው ማን ያቅፈዋል? ማን ይፈለፍለዋል? በረከት እንቁላሉን ማን ይጥለዋል? ማህበራት ልል ነበር። ቤተሰብ ሊያቅፍለት እንደገና ወንዱና ሴቷ ሲገናኙ ነው እንቁላሉ የሚፈጠረው። እስቲ በደንብ ቁፋላ ለዶሮ በረከት በቃ እውነት አወዛገበኝ ግን እውነት ምን አለ? እውነት ለማንን በዜዶ ተመርጬ እውነት አይዘን ገደላል። ማርቆስ ከዶሮና ከእንቁላል ቀድሞ የተፈጠረው ዶሮ ነው ያለውን ብዙ ካከራከረ በኋላ በእውነት እንቁላሉን እኮ ታቀፍ ነው ብዙ ሰዓት ዜዶ ማሂና ፍልፍሉ እውነት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? እውነት ነው። ከዶሮ ጋር ብዙ ቆይታል። ንገረን ማብራሪያ ካስፈለገ ይስጥ። በጣም ይገርማችኋል። እኔ የዚህ አስቤውም ገምቼውም አላውቅም። አንድ የእንቁላል ነጋዴ ልጅ እንቁላል ነጋዴ እና ከዩኒቨርሲቲ ያመጣው አይደለም። እንቁላል ነጋዴ ዋሽንግተን በጣም ያን ደምሲቶ እና ይሄንን ደግሞ 3-4 ሰው ጠይቄ ነው። እንደ አጋጣሚ ደግሞ ኪዊንሶችም እዚያ አጠገባችን ነበሩ። ቀስ ብዬ በጆሮአቸው ኪዊንስ እንዴት ነው ማን የቀደመው ስል እውነትም ዶሮ ነው አሉኝ። አመሰግናለሁ። ሲፈጠር ዶሮ ተፈጠረ በጣም ጥሩ። ግን ይህን እንቁላል ነጋዴ አንድ ቀን አግኝተነዋል። እኛንም አግኝተው መንገድ እንቁላል ሰጥቶናል። በጣም የዋሸው እንደ አድናቂ በመኪና 4 እንቁላል የቱ ጋር ነው የሚቆመው? አብረን አንናገርም። ለአንተና ለማይ አንናገር። ምን ሀሳብ አለ? አይ ልጁን እንጠራዋለን ያልከው ልጁ ይቅርና ዶሮ እንግድነት ባለፈው ማሂዚ ስትመጣ ማሂ መጣች ጊዜ በእናንተ በኩል ነበር። መጣች ጊዜ ምን ብላለች? እኔና እናቴ ልንጋበዝ ሄደን ሰውየው እኔን የሚያማልለኝ መስሎኝ በጣም ራሳም አየርከው የሚያማልለኝ ብያለሁ አይደለም። ሰውየው እኔን ሳይኝ እኔን የወደደኝ መስሎኝ ዝም ብዬ ሳይ ለካ እናቴም ነው አይደል ያልሽው? ስለዚህ ከቴዲ እናት ካልማዝ ጋር የማሂና ትምጣና እዛና እዚህ አደናደርከው። ለማንኛውም በጣም ነው ደስ ያለኝ ያን ያቀረብሽው ፕሮግራምና ጥያቄሽም ቆንጆ ነበር፣ ገጠመኞችሽም ቆንጆ ነበር። ስፔሻል ገስቶች ከምንላቸው አንዷ እነ ጃሉድ እሷ ናት። የዋሸው እንደ ስፔሻል ገስት ለዚህ ነው በድጋሚ ያመጣናት። አጨብጭቡ።
ለማንኛውም እስካሁን የፍልፍሉ የማሂና የዜዶ ቡድን 2-0 እየመሩ 2-0 ዜዶ ታሪክ ንገረን። ለጨዋታ ነው ያስኩት ማሂ። እሺ ዜዶ ታሪክ ንገረን። ጓደኛዬን ሎሽን አብልቼዋለሁ። በዳቦ ነው ብቻው አፈጣው በዳቦ በላ በደንብ። አዎ እና ምንም አላለህም? አይ ጥሞት ድገመኝ ሲል አይ ከዚህ በላይ ሌላ ሎሽን አዲስ አበባ ነው ሐዋሳ እንዴት ያበላው? የአዲስ አበባ ልጆች ከሆኑ አይበሉም ነው? የሐዋሳ ልጅ ከሆነ እንድትል ነው? ምንድን ነው? አይ ቦታው ሐዋሳ ነው። ሐዋሳ እየቀባ ነው ወይንስ እንደዚህ ጭር ጭምቅ እያደረገ ነው? በዳቦ ዳቦ ቁርስ ላይ ነው ምሳ ላይ ነው መክሰስ ሰዓት ነው። መክሰስ ሰዓት ነው። ግማሽ ላይ አቁምም አላልከው? አይ እሱ ከተመቸው እኔ ለምን መሀል ገባለሁ? ስማ ማርቆስ እኮ ምን እንዳለ ታውቃለህ አይደል? የአዲስ አበባ ልጆች አይበሉም እንደዚህ ማለት ኧረ በልተና ከዛስ በኋላ ደግሞ እንዴት አድርጎ በላ ሲባል ራሱ ነው ዳቦ ማለት አንተ ጨማምረህ ነው እንጂ ሌላ ታሪክ ስላለ አሁን ጠይቁት እሱን። እሺ አንተ ሌላ አንተ ጨማምረህ እኔ ስለበላው ነው። መክሰስ ሰዓት አካባቢ ነው። ከስፖርት ቤት መጥቶ መሰለኝ ቸኩሏል። አልታመመም? ወዲያው አልታመመም? ምንም አልሆነም? አይ ያው እንትን ነው ካካው በተር ስለነበር ያም በተር ይም በተር አገሳ ግን ተመቸው። አይ የሸመሸሙ እያለ ነው እኔ አፉ ሸተተኝ። ጠጋስል ከየትኛው ጋር ነው የበላኸው? እዛ ጋር ከተደረደረው ነው ምናምን ብሎ ተቆጣ። ከጂም ነው የመጣው። እንዴት ተው ልበለው? ከጂም እንኳን የመጣ ከጂም የመጣ ስለሆነ ከጂም ይብሳል። እዛ በቃ እንዳትጨርሰው ይሄን ይወጣ። እውነትሽ እንነጋገር። እሺ ቆይ አንዴ አይ እንደዚህ ሲለኝ እኔ ውጭ ሄድኩ ሰዓት የሆነ በጣም የምወደው ምግብ ነበረ። ተመላልሽ በፊትም አውርቼው ከሆነ እኔ እንጃ እና ብዙ ጊዜ ምግብ ስለሆነ ቢል የታሸገ ምግብ ነው ሁሌ ነው የምገዛው። ከዛ በኋላ ሰው አልነገረኝም። ይሄ የምትበላው እኮ የድመት ነው አሉ። ከዛ ሰውየውን ያው ቋንቋ የለም እኔ ይሄን ተወስለው ባስተርጓሚ ያልነገረኝ ምን ድመት ሞተች ያለ። ያኔ ደግሞ ምን መሰለህ ደምስ ዮናስ ዘማሪያም ይባል አንተ ታውቀዋለህ? ኪቦርዲስት በጣም ኪቦርዲስት አሁን አሜሪካ ነው ያለው። ዮናስ ዘማሪያም ተንኮለኛ ኪቦርዱን በላው ምን አልባት እና በጣም ተንኮለኛ ነው ዮናስ ዘማሪያም። እና እኛ ስራ ስንሰራ ሰርግም ሾው ስንሰራ ኪቦርዲስት እሱ ጓደኛው አሜሪካ ነች ያለችው። ከዛ ትልክልታለች የተለያየ አይነት ሎሽን ቅባት ምናምን። እኛ ባዝሊኔሽን ነው የምንጫወት ብለን ለሱ ግን ትልክልታለች። እና ቤት ተከራይቶ የዮናስ ዘማሪያም ተንኮለኛ ነው። እኔ ልክ እንደዚህ ብሔረ ጽጌ ሰርግ ሊኖረን ሲል ዳቦ ገዝቶ ማርቆስና ቁርስ በላል ና እሺ ብዬ ይሁን እየበቃስ ኮልጌት ደግሞ አንተ የሚበሉት ያሳቸዋል። ኮልጌት ዮናስ ኮልጌት ውስጡ እንደ በርገር አድርጎ ብለዋል። ኖ ኮልጌት የዛን ጊዜ እናርፈው እኛ በወይራ ነው አምጥቼ ይሄንን ኮልጌት ቅጥም አድርጌ በለው ይጣፍጥ። አው ቀረፋ ይለኝ እኔ አላቆማ አልገደድ። ሁለቴ ከበላሁት በኋላ ምንድነው ብዬ በአንስቼ ስለው እርጎ በሉት እርጥብ እርጎ ቀረፋ። ስለዚህ እውነት ብለሃል አንተ። እሺ ስለዚህ ማርቆስ ስለበላ ያም ይበላል ቆስበልቶ ቴዲስ እኔም እውነት አዎ እሺ ከተሸነፈም ቴዲ ጥያቄ አልነበረህም? ጠየቅኩት። አንዴ እንደውም የጨዋታ ለጓደኛዬ ሳጫውተው ለአጎቴ ሳጫውተው አይከራከርም። አጎቴ ለምን እንትን በላ ምናምን ብሎ አይከራከርም። ለምን አትከራከርም? ዝም ብለህ ምነግርህ ለምን ታምናለህ ምናምን ስለው ባለፈው ኢትዮጵያ ያለ ዋንጫ በላች ብለኸኝ አላመንኩም። ለማንኛውም ዜዶ ጓደኛዬን ሎሽን አብልቼዋለሁ ያለውን በእውነተኛ ታሪክ ላይ የተመሰረተ እውነታ ነግሮን ምስክርነት ሰጥቶን ማርቆስ ጥሌ ቴዲና ማርቆስ እውነት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? ወይኔ እግዚአብሔር ተንኮለኛ አይዞህ ማርቆስ
መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል አሃዱ ባንክ ከብዙዎች ለብዙዎች እኔ ልቤን ህዝብ ያውቃል እንደ አይነት ወንጀል ሰው ላይ በጭራሽ ውሸት ነው ግን በጣም የሚገርም ነገር ከዚህ በፊት ኮልጌት እንደበላ ሰምቻለሁ በጣም የሚገርም ነገር ግን በጣም ተቀራራቢ ኮልጌት በብዛት ብዙ ይበላዋል እና የዛን ፍሌቨር አላቀውም ደሞ ሀርባል ነው እውነት እንደምትሉ ስላወኩ ነው ለማንኛውም 3-0 ናቸው 3-0 ናቸው ወደ ዋሻው እናልፋለን ቴዲ ታሪክ ንገረን $1500 ተከፍሎ ይዘፍኛል የት ነው የባህል ነው $1500 ተከፍሎ ይዘፍኛል የት ኢትዮጵያ ተሸልመህ ነው እንዴ አንተ መድረክ ነው የምትመራው እንዴት ነው እንዴት ተዘጋጅ $1500 ነው $1500 ላይ ያነጋግረን እንጂ የባህል ነው ምንድነው የዘፈንከው መድረክ መሪ ነህ ዘመናዊ ሙዚቃ ተወራርደው ነው ሜቢ ሂፕ ሆፕ ነገር ነው በአንድ መድረክ 13 ዘፈን ተጫውቻለሁ 13 ካሴት ነው ያወጣው ዘፈንኩ ነው የምትለኝ እኔ አንድ መድረክ 13 ዘፈን ማለት በአንዱ ዘፈን 1500 ነው አጠቃላይ ለመድረኩ 1500 ተከፍሎ ኢማጂን የማን ራሱ አስተዋውቆ ነው እዛው ራሱ የሚዘፍነው እኔ ምነው ቴዲ የቀለጠ ውሸት ነው የማንን ነው የዘፈንከው ብዙ ናቸው ከ90ስም ማለት ጸጋዬ እሸቱ አለበት ነታምራት ደስታ አሉበት ውሸት የተለያየ አንድ ጊዜ የሙዚቃ ጃንራ እስቲ ከዘፈንከው አንዱን በልልኝ yes እኔም እንደሱ ነበር ልጠይቅ ዘፈኑ ምንድነው የማን ቡድን ነው እሱኛ ከዘፈንከው የጸጋዬ እሸቱ ለምሳሌ የትኛው ለሰርጓ ተጠራ ሰርጌ ጀሪጂ በለ አጃቢ አላልኩኝ እንስማ 1500 እስቲ ዘፋኝ መስሎ ተቀባይ ነው እኔ በቼክሊስት እግዚአብሔር ያለ ከታምራት ደስታ የትኛውን ዘፈንክ ሰርግሽ ኧረ ከሰርጉ ጣል አይ ላወጣው ነው የኔ ወንድም የታሜ አንድ አስተውሰኝ እስቲ የታሜ በናፍቆት ይል በቃ ሸኝ ይዘጋጅልኝ ሻንጣ አይደል ሐኪሜ ነሽ መድኃኒቴ እስቲ በልልኝ ዛሬ ነበርክን እስቲ ሐኪሜ ነሽ ዘፈን እንጃ አትችለው ማግጥሙ እንዴ ተነጋገሩ እውነት ውሸት ነው ለምን እንዳልኩ ታውቃለህ አንደኛ ስራው ሙዚቀኞች ኮንሰርት ላይ መድረክ ሆስት ማድረግ ነው ኤምሲ ነው ሰው ሊዘፍን ቢችል እንኳን እነዚህን የነታምራት ደስታን የነጸጋዬ እሸቱ ምናምን አይዘፍንም አንድ ጥያቄ እንደ ግንዛቤ ደምሴ መድረክ ይመራል ይዘፍናል ማርቆስ ይመራል እናንተ እኮ የጸጋዬ እሸቱ እናንተም የኮሜዲ ነገር ነው ስለዚህ 13 ባይሆን መድረክ እየመራ አንዳንድ ጊዜ ይሄ በመሃል ዝም ብሎ ይሄ አይቻለኝ አንዳንድ መድረክ ሲመራ ወዬ ምናምን የሚለው እሱ እንደሱ አይደለም እያለ ያለው ለብቻዬ ኢቨንት ተዘጋጅቶልኝ ዘፍኛለሁ ኮንሰርት ሰርቻለሁ ነው የሚለው ውሸት ደግሞ አሁን እኮ በመሃል ዝም ብሎ ካልሽ ዝም ካለ እኮ እንዴት ይዘፍናል አስምሉ ውሸት ስለዚህ ውሸት አስምሉት ቴዲ አልመስት ምትበል እንታው ማላ ከተጀመረማ ጭቡ ቴዲ $1500 ተከፍሎኝ 13 ዘፈን መድረክ ላይ ዘፍኛለሁ ያለውን ፍልፍሉ ማሂና ዜዶ ውሸት ነው ብለዋል አሁን ቴዲ ያወራው ነገር እውነት ነው ውሸት ነው ለጦን ቴዲ ገላግለን ግን ታገር ነው ቴዲ ገላግለን ዳኙ ገላግለን ዋዛሶ እንዳልመስል ቴዲ ታሪኩ የምር እውነት ነው ተከፈለኝ እሺ ንገረን እስኪ ጠቅላላ ነገር ቱርክ ነው የተከፈለኝ መጀመሪያ ስንሄድ እኔና አቤል ሙሉጌታ ነበር ይሄድ ነው
ደነኔ በኤምሲነት ነው የሄድኩት ከዲጄ ጋር ለመጫወት ማስተር ኦፍ ሴሬሞኒ መድረክ አስተዋቂ ማለት ነው። መድረክ አስተዋቂ ማለት እሺ ጎንደር አትሄድም ከነሱ እና ያኔ አዲስ አበባን ስንሰራ ሰው ሁሉ ያው መዝለል ስለሆነ ውጭ ሀገር ላይ ብዙ ኢንጆይ ማድረግ ቫይቡን ስለሆነ የሚፈልገው እኔን ወደደኝ። ያኔ ሲሄድ 1300 ነበር የተከፈለኝ ዶላር ያ ማለት 2005 2006 ዓመት። ከዛ ግን መስቀልን ሙሉ ለሙሉ የኔ ፖስተር ተሰቅሎ እኔም ብሎ ኦልሞስት ወደ 800 900 ሰው ገብቶ ዘፍኛል። ሊፍት ማለት ነው። አልገመትንም አልጠበቅንም። በጣም ነው የምናመሰግነው። እስቲ ትንሽ ነገር በዘፈንልን እስቲ። ወይ ኧረ ከቦታውን በዚህ አልመጣ ከሀገሩ ለራቀ ሰው ነው የሚሆነው። ከሀገሩ ለራቀ ሰው። ከዛ በኋላ ከዛ ግን ሌላ ቦታ አልደገምከውም? እርግጥ ለኔ መድረክ ስመራ ለየት የሚለው ምናልባት አሁን ሁለቱም ጋር አጠገቤ ስላሉ እኔ የመጀመሪያ መድረክ መሪን ሳይ ያየሁት ማርቆስ ነው። የሰፈሬም ልጅ ነው። 50 ሳንቲ ከፍያቸዋለሁ። ትክክል 50 ሳንቲ ንፋስ ስልክ ትምህርት ቤት ሂዝ ሌጀንድ በጣም በቃ የሚገርም ሌጀንድ ነው። ታውቃላችሁ ጀግና የሆነ መድረክ መሪ ነው። ማርኬን አይቻለሁ። ከዛ በኋላ ግን ጥላሁን በተለይ መድረክ የኮንሰርት መድረክ ከሌሎች መድረኮች ይለያል። ቫይብ መፍጠር አለበት። ዜዶም አሁን በጣም የሚገርም መድረክ መሪ ነው። አሁን ካለ ከኔ እድሜ ያው እሱ ነው የሚያንሰው ብዬ ሶ ያኔ ስናይ ደግሞ ጥላሁን የሚያየ ነው። ከዛ በኋላ ግን ታሪክ ሳይ ምናምን ቪዲዮዎች ሳይ ከሱ በፊት ደግሞ ታማኝ እና መድረክ ሌላ ቫይብ ሶ ውጭ ሀገር በተለይ ብትሄዱ የሚፈለገው ከዘፋኝ ሁሉ በላይ ኤምሲው ብዙ ነገር ስለሚፈጥርና በሰዓቱ ቫይቡ ነበር። እስካሁንም ያለ ነው ያው በዛው አዲስ አበባ ላይ የሚዘጋጁ ኮንሰርቶች ላይ ሁሌም በግሌ በጣም ከፍ ያደርገዋል። በጣም አድናቂው ነኝ። መድረክ ይሄኛው ለብቻ ማዘጋጀት ሌላ ቦታ ላይ አልሞከር ሌላ ለብቻዬ ቱርክ ላይ እርግጥ ቆየሁኝ ትንሽ የራሴም ስራዎች ስለነበሩ 7 አመት ተመላልሼ ሰራሁኝ። ከዛ በኋላ ግን እዚህም ሀገር ላይ ኮንሰርት ሲኖር እንደ ድል ሆኖ ያው ትልልቅ መድረኮችን መርቻለሁ ቴዲ አፍሮን ጨምሮ ነው በቁጥር እስካሁን በኮንሰርት ደረጃ ብቻ ወደ 49 ምናምን መድረኮች መርቻለሁ። ሶ እያንዳንዱ ላይ ሲሆን አሁን ላይ በተለይ ፖስተር እየተለቀቀ ከዘፋኙ እኩል ቦታ እየተሰጠ ክፍያም ከፍ እያለ ነው የሚመጣውና ሶ ስገባ መድረክ መሪ ነኝ ብዬ አላስብም። እንደ አንድ ዘፋኝ ነው የምገባው፣ እንደ አንድ ፐርፎርመር ነው የምገባው። እኔ እንደውም ከኔ በኋላ የሚገባው ዘፋኝ ማሰብ አለበት። እንዴት ነው ቫይቡን አስተካክዬ ልክ ማሰብ አለበት። እንዴት ነው አምነው ቢሰጡ አገር ትመራለህ? ለማንኛውም ቱርክ ብዙ ጊዜ ተመላልሰሃል። 8-9 አመት ከነ ፋትማ ጉል ጋር እንዴት ነው አልተገናኘንም? ደህና ነው። እሺ ለማንኛውም 3-1 ሆነዋል። 3-1 ሆነዋል። ማሂ ታሪክ ንገሪኝ። የኔ ኤክስሬ አይቶ ዶክተር ከኤክስሬ ፍቅር ይዞት ያውቃል። ኦኬ ኤክስሬው ፍቅር ያዘው እሷን ሳይ አው በኤክስሬ ዶክተር ከኔ ፍቅር ይዞታል። በኤክስሬው አንቺን ሳያውቅሽ ኤክስሬ አንተን ብሏት ሙሉ ሰውነትሽ ነው የትንሽ የኤክስሬ የተነሳሽበት ከለር ኮፒ ነበር። እኔ ደግሞ ይሄ መሰለኝ ኤክስሬ የተነሳሽበት እንትን ታመጣለሽ። አይ ከለር ኮፒ ነበር። ስልኮስ ካለ ቡና ከለር ኮፒ አሁን አልትራሳውንድ ምናምን በከለር ስልኬ ላይ አለ። ገርሞን አይተነዋል። ከለር ነው። አይ በቃ ኤክስሬ ነው። ኤክስሬ ነው ብሉና ምናምን ነው። ስንት አመትሽ ነበር? ውይ በስመ አብ ቆይቷል። ስንት አመትሽ? በፊት ጎበዝ በፊት ስንት አመት? አንቺ ጨዋነሽ እድሜሽን ተናገርሽ። የመጀመሪያ እኔ ድሮ ሰው ነኝ ብያለሁ። ማዬ ኤክስሬዋ ላይ ራሱ ልበዋ ራሱ የላይ ውበት ምን ያደርግልኛል ብሎ መስ ጥያቄ ማዬ ኤክስሬ በተፈጥሮ ከለርም የለውም። በዚህ ላይ ማንነቱም አይታወቅም። እንደውም የአንዳንድ ሰዎች ኤክስሬ ስማቸው ካልተጻፈ ይቀያየራል። ያንቺን በምን ለይቶ አወቀው? አዎ በምን ለይቶ አወቀው? እሱን በኋላ ብናገር አይሻልም? የውስጥ ፍቅር በኤክስሬ እንዴት
እንዴት ሊማልል ይችላል እንዴ? አይ እንዴት ማርቆስ አሁን ኤክስሬ እያነሳ አቋሟን እኮ ኤክስሬ ላይ አይገልጽም። ማርቆስ እኮ ትክ ብለህ ስጣት ኤክስሬ ላይ ነው እያነሳት ነው። ከኔ ጥያቄ የለኝም። እኔ መልስ ላይ ነኝ። እሺ ጠይቅሽ። ፍቅር እንደያዘው ነገርሽ ለአንቺ? አዎ መጨረሻ ላይ ውጤቱን ልታመጪ ስትይ እሷም የእሱን ውጤት እሱም የእሷን ውጤት ከዛ ምን አልሽ? አይ ላቭ ዩ እሱ እንኳን ምስጥ አይ ላቭ ዩ ኤክስሬይ የሚለው ምናልባት ሌላ ትርጉም ይኖራል። ኤክስሬይ የሚለው ራጅም ብንለው እንችላለን። አዎ በቃ ራጅ በዶሮ ነው ሰው ነው። እውነት ውሸት ንገሩ። ውሸት ግን ለምን ነበር የተነሳሽው? ምክንያቱ ለሞዴሊንግ ፕሮግራም አሞኝ ነበርና በመነሳት አሞኝ ነው። ያው ማሞሽ ነው የወደደሽ። አይገርምም? ፍቅር መውደቂያው አስረዳቸው። ለምን መሰለ? ምን ብለህ ውሸት የሚሆንበት ምክንያት ኤክስሬ በተፈጥሮ ስናውቅ በሳይንስም ስንረዳው በትምህርት ቤትም ስናቅ ማንነት አይገልጽም። የሆነ ምክንያቱ የውስጥ አካልን ነው የሚገልጸው። ውበቷን አላየም ማንነቷን። ከኤክስሬው በፊት ልጅቷን አይቷት ነው። እሷ እኮ ያለችው ኤክስሬን አይቶ እኔን አይቶ አይደለም ያለችው። ኤክስሬው ያማ መናገር የለብኝም እኮ አንተ ያሳያል። ያው ኤክስሬ ሲሆን ሙሉ የሰው እውነት እኔ እኮ በቃላ ፍቅር ቆየው ማሂ ቆንጆ ናት። እሺ እኔም ኤክስሬ ባነሳት በጣም ልወዳት እችላለሁ። ባነሳት ይላል በፌነች የኔን አባባል ግልጽ አድርጌላችኋለሁ። አባቴ ግልጽ አድርጌላችኋለሁ። ማሂን እያየኋት ኤክስሬ አነሳኋት። እሺ ያ እኔም ራሴ ኤክስሬ አለኝ። ለምን እሷን ያየሁበት ኤክስሬ ይዙታል። ማሽኑ ደግሞ እዚህ ጋር መጣ። እውነት። እሺ አንተስ ሞክር ነው ወይ? ከእውቀት አንጻር ነው። ስለዚህ ውሸት። ማርቆስስ? እኔ ምን እውነት በእኔ ነው አንድ ነጥብ ያመጣው። አንተና ምን አብረን ኧረ ተው ጥላሁን፣ በቃ ተመሳሰል፣ ከነሱ ጋር ተቀላቀል ጥላሁን። ውሸት። እሺ ማሂ በኤክስሬ ሙያውም አይፈቅድም። ዶክተር ከኔ ሙያውም አይፈቅድም። ለምን እንዲህ ነው መጠየቅ ያለብህ? አቤት እቺ ዩኒቨርሲቲ ፈረደብን እኮ በጣም እንጂ። ለማንኛውም ማሂ በኤክስሬ ዶክተር ከኔ ፍቅር ይዞታል ያለችውን ጥሌ ብቻ ነው ያመናት። ጥላሁን፣ ቴዲና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ማሂ ያወራችው ነገር እውነት ነው ውሸት ነው? ማሂ ኧረ ተይ እንደ ቤተኛ ብናመላልስሽ ውሸት ነው። በመቤት እሺ እባክህ ምን ልበል? ለርኒንግ ማርቆስ አሁን እኮ የተሳሳተው የለርኒንግ ችግር አይደለም። እንዲያው ሱስ ሆኖ እኔ ምልክን ማሂን ኤክስሬ ያነሳ አይቷታል። እንደያዙ ሰው ነው ታይኔን ጭንቅ ይለኛል። እኔም ብዙ ሞክር ያለው ተመልማ እጃለው ኪኒንም ውጫለው የሚሻ መሸሻ ተረቱ ሙላ ነው በስተመጨረሻ ለማንኛውም እስካሁን ባለው ነጥብ የፍልፍሉ የማሂና የዜዶ ቡድን 3-2 እየመራን ነው። እኔ ታሪክ ንገረን። ኪነ ጥበብ ከመጀመሪያ በፊት በሬ ግንባር ላይ ቁጥር ጸሐፊ ነበርኩ። ቄራ ኪነ ጥበብ ከመጀመሪያ በፊት በሬ ግንባር ላይ ቁጥር ጸሐፊ ነበርኩ። ኦኬ ሰው ቄራ ውስጥ ነው ያ እሺ ምን ብለህ ነው ግንባራቸው? አንተ በሬ ትበላለህ ዛሬ። በምን ነበር? በሬ ግንባር ላይ ቁጥር ይጻፋል። ከለር አለው የራሱ የመድኃኒት
የሆነ ቆዳውም ላይ እንትን ስጋውም ላይ ይጻፋል። ለምን መሰለ እያንዳንዱ ስጋ ቤት ቁጥር አለው። በቁጥሩ መሰረት ነው የምታስረክበው። ከማስረከብ በፊት እኔ ሱፐርቫይዘር ነኝ። ሱፐርቫይዝ እያደረግኩ ሄዳለሁ። በሬ ግንባር ላይ 19 ቁጥር ካል 4 ኪሎ ሊሆን ይችላል፣ 25 ቁጥሩ ሸጎሌ ሊሆን ይችላል። ስለዚህ በቁጥራቸው ነው የሚረከቡት። ያ ቁጥር ደግሞ ለማመሳከር ከበሬ ግንባሩ ጋር ስጋው ከተቀደደ በኋላ ውስጡ ላይ ይመታል። ያ ቁጥር በዛ ቁጥር መሰረት ካልሆነ አይረከብም። የሌላ ሰው በሬ ታስረክብ። እኔ አሪፍ ጥሩ አብራርቶታል። እልዬ እኔ በሬ ላይ ሲጽፍ አይቻልም። በሬው እንኳን የሚጽፈው ነኝ። ወደ ኪነ ጥበብ ከመግባት በፊት ነው እና እሱ እንደዚህ ብሎ ይመጣላል። በምንድን ነው የምጽፈው ንገረኝ። የምጽፈው ግንባሩ ላይ ይኸውልህ 19 ቁጥር ለምሳሌ ፍልፍሉ በሬ ነው 19 ቁጥር ጻፍ። ማይም በሬ ናት። ፍልፍሉ ጋር ያለው በሬ የሚደርሰው 4 ኪሎ ላለው ስጋ ቤት በምንድን ነው የምትጽፈው ግንባሩ ላይ? መጻፊያ አለ። ምን ከቆዳ ውጪ ከሆነ ማርከር አለ የማይለቅ ማርከር እና ከቆዳ ውስጥም ትጽፋለህ? አዎ ስጋው ላይ ደግሞ ይመታል። ማተም ይመታል። የዛ የውጭው ቁጥር እና የውስጡ ቁጥር አንድ ካልመጣ ሲገፈፍ ስንት ቁጥር ነው በሬ ግንባር ላይ ያለው? 43 ከተባ እዚህ ስጋው በ43 ነው የሚቀበል ባለ ስጋ ቤቱ። ያንን ፈርሞ ካልተቀበለህ ደግሞ ባለ ስጋ ቤቱ ይከሳል። ቄራ መጣ አባቴ ግንባሩ ላይ የምትጽፈው በምንድን ነው? በፓርከር ቀለም ያለው ፓርከር። ለኔ ውሸት ነው። ለምን በላይ ጥልዬ ከልጅነታቸው ጀምሮ ሆቴል አላቸው። ስለዚህ ሆቴል አላቸው። ይሄንን የስጋ ፕሮሰስ ያውቀዋል እንጂ እሱ አልሰራውም ስራውን። ሻንጣላ ነበር በልጅነቱ የበሬ ግንባር ላይ ቀለም የሚጽፍ ሰውዬ አልነበረም። ተቀማጥሎ ነው ያደገው። ታው እኔ ደግሞ በሬ ግንባር ስራ እኮ ነው። ስራ በሬ ግንባር ጽፈለ ምንድነው ዝምጥላ በቃ በሬው ላይ 14 ታው ጥልዬ ከዛ ዞራለሁ። ደግሞ ልንገር ማረጋገጫ እኔ መኪና ውስጥ ከፊት ተቀመጠው ልክ ካሳንቺስ ከሆነ ወርዳለሁ። ቁጥር ስለው እሱ ሲያስረክብ ሁሉ ጊዜ እኔ ደግሞ ስለምትረከቡ ነው እንጂ አልሰራሁም ስራውን። አረፍ በል ጥልዬ ስራውን ታውቀዋለህ። ሆቴል ስለነበራችሁ እንዴት እንደሚደረግ ታውቀዋለህ እንጂ አንተ ስራውን አልሰራኸውም። ውሸት ነው። ዳኒ ጭቅና ይጣውታል። ስራውን ያውቀዋል እንጂ አልሰራውም። ያስረዳበት መንገድ በጣም ያስቃል። ምክንያቱም እውነትም አይመስልም። ምንም እንደውም እውነት ነው እንጂ ማሚዬ ቆይ ምናልባት አሁን አንተ ሆቴል ምናምን ስላልክ የቁጥሮቹ ምናምን ለካስተመር የሚሰጠው ምናምን ሊያረግ ይችላል። በዛ መንገድ ትንሽ እንጂ ቄራ ምናምን አልሰራህም። ውሸት። እሺ ግንባሩ ላይ ግን አንጻፍ ደግሞ በቃ ማየ ስለሚወድሽ በቃ ይላል ሁሉ ጊዜ ታለው። ስለዚህ ውሸት ነው ማውጣው ፈለፈለው ዘመሰለ ልጅ ግን አወራሩ ግን ከዳኒ ጭቅና ጋር ውሏል። አደም ያቋል ስራውን በልቶታል ግን አልሰራውም። ጥኔ ኪነ ጥበብ ከመጀመሪያ በፊት በሬ ግንባር ላይ ቁጥር ጻፊ ነበርኩ ያለውን አላመኑትም። ዜዶ ማሂና ፍልፍሉ ውሸት ነው ብለዋል። አሁን ጥሌ ያወራው ነገር እውነት ነው ውሸት ነው? ውሸት ለዬ ጥሉ ሰርተዋል። በሬው ነው የምልህ ጥልዬ። ዋው አንተ ባላ ዛሬ ይቅርታ አድርጉልኝና በጣም የሚገርመው ፐርፌክት ነው የተናገርኩት። እኔ ነበርኩ በሬው ጋር ሄጄ አይ ኖ ሆቴል እንደነበራችሁ አገኘው የነቁብህ ትረጅሩን ስላወራ እኮ ይሰራል ብሎ እንዲያምኑኝ እኮ ነው። ግን እነሱ ደግሞ በዛኛው የልጅነት ቪዲዮዎችን ሳያቸው እኔ ዘይዶ በጣም አሪፍ I know you man ሀብቱ እንኳን አድርጎ ለእርድ እስከሚደርስ እንደዚህ አረዘም። ማብራሪያው ፍልፍሉ አሁን የሚያወራው 2 ነጥብ አለው። 2 ነጥብ አለው። ማርቆስ ንገረን ፍልፍሉ። ማርክ የራስህ የሆነ ነገር ፎቶ አንስተ ኤዲት አድርገህ ለሰው ሼር ማድረግ የማትችለው ነገር አለ። የራስህ ነገር አዎ፣ ፎቶ ማንሳት የማትችለውና ኤዲት አድርገህ ሼር ማድረግ የማትችለው ነገር አለ። እንደገና የራስህ ነገር ፎቶ አንስተ ኤዲት አድርገህ ሼር ማድረግ የራስህ ነገር
ግን ነገሩ የራስህ ነው እንደገና ትራለ እንዴ ገብቷል ማርቆስ ፎቶ ካሜራ ስለሌለኝ ነው ሁሉም ሰው ውስጥ ገብቷል ማርቆስ ገብቷል አይ ያልገባው ፎቶ አንስተህ ኤዲት አድርገህ ግን ሼር ማድረግ የማትችለው ነገር አለ እንደዛ ነው ያልኩት ልክ ነህ ገብቶኛል አሁን ነው በኑሮ የመጣው የራሱ የሆነ ነገር ብያለሁ ጭንቀት ዝግ ነው ደግሞ ለመመለስ እሺ ጠይቁት እስቲ ስትጠይቁት እኮ እንትኑን ታገኙታላችሁ ፎቶ ለማንሳት በአደባባይ ይቻላል ትችላለህ ፎቶ ማንሳቱን ትችላለህ ማንሳት ትችላለህ አደባባይ አዎ ላንተም ሊሆን ይችላል የራሱ የሆነ ነገር ፎቶ አንስተህ ለሰው ኤዲት አድርገህ ሼር ማድረግ የማትችለው ነገር አንተም አለ ጥላውንም አለው እውነቱን እኮ ነው አሁን እኔ የምልህ ጥያቄ ኤዲት አድርጌ ሼር ላላረግ ይችላል ፎቶውን ግን በአደባባይ ላይ ነው የተነሳሁት ነው ጥያቄ አይ በአደባባይ አይመስለኝም ግን መብት ነው ማንሳት መብት እንዳንተ ዲፍረንት ይወሰናል ጠይቁት እናንተ መጠየቅ እሺ አባቴ አቤት ነገርየው የሚነሳው ነገር እኛ አካል ላይ የሚገኝ ነገር ይሆን የራስ የሆነ ነገር እኮ አይደለ የራስ የሆነ ነገር የሰውነት አካል ነው ቁስ ነው የሰውነት አካል ነው ቁስ ነው ግን የራስህ ነው የራስህ በረከት ቁስ ነው እንደውም ቁስ በቁስ ግባ በረከት በቁስ ገባ በረከት ማርቆስ ይራራል እኔ ኑሮ እንኳን እንደዚህ ጥያቄ አልከበደኝ እንዴት ከበደ ማርክ እንዴ ጎንደር ምናምን ስትሉ አልነበር ፊደል ምናምን ፎቶ አንስተህ ማርቆስ ፎቶ አንስተህ ኤዲት አድርገህ ግን ሼር የማታደርገው ከተሸነፍክ እኔ የፈለከውን ነገር ልክ ማሂም እየተናገረች ነው በየ ለራስ ሰው አንዴ ጥሌ ማሂ ምን አልሽ ለራስ ሰው ለኔ ለራሴ ለምትለው ሰው የሚላክ ነገር ነው ፐርሰናል የሆነ ነገር አይ ጎበዝ ጥያቄ ምርጥ ጥያቄ ጎበዝ ጥያቄ እንደው ለራስም ሰው ይላክ የኔ ለሚባል የኔ ነው ለራስ የሚባል ወንጀል ነው ኢቭን በህገ መንግስቱ ላይ አንቀጽ አለው ያስቀጣል ለእናትና አባቴም ለእናትና አትችልም ለሚስቴ የራስ ነገር ነው ለሚስቴ ለምሳሌ ፎርማቱ ነው የሚከለክለው ፎርማቱ አይደለ ህጉ ነው ህጉ ለሚስቴም አዎ ህጉ ይከለክላል አልችልም ሐሳቤን ከዲ ውጪ ያለው አለት ነገ እስቲ ውሸት ነው ሐሳብን ምን መጀመሪያ ምን ብለህ ነበር ጥላው አድርገው ነው እንዴ ላኩ ኤዲት ማድረግ አለው አማሉ እውነት ውሸት ነገር ጥሌ እውነት ነገ አስረዳቸው እኔ ማስረዳት የምፈልገው ትንሽ የከበደኝ አንድ ነገር ነው የራስ ለሆነ ሰው መላክ አይቻልም ያለው ትንሽ ከበደኝ እኔ ግን ፎቶ ነገር ውስጥ አይደለም ይሄ ልጅ እኮ መንገዱ ፎቶ እስቲ አንድ ጊዜ ለግንዛቤ ፎቶ የራስ የሆነ ነገርን ፎቶ አንስተህ ኤዲት አድርገህ ሼር ማድረግ አይቻልም ለሌላ ሰው መላክ አትችልም የራስህን ነገር ፎቶ ግን ታነሳዋለህ ያው ማንሳት ትችላለህ ስቱዲዮ ውስጥ ነው የምታነሳው ውጪ እኔ ፈለክበትን ቦታ ይሁን ታነሳዋለህ የራስህ ነገር ነው አው ለብቻ እንነጋገር በቃ የትም ይነሳ ይደረግ ተነጋገር እናንተ ስለበሉ እነሱ ብቻ እውነት ለምን ለምሳሌ ለመጀመሪያ ጊዜ ልቤ ውስጥ የገባሽ ልጅ አገኙ ለምሳሌ ማይ ቆንጆ ናት ለመጀመሪያ ጊዜ አየዋትና ልቤ ውስጥ ስካን አረኩና እዚህ ውስጥ ይቀመጣል ስካኑ ይሄ እዚህ ውስጥ ያየሁትን ስካን ቤት ገብቼ አስበዋለሁ ፎቶ አንድ ጊዜ አይኔ አንስቷል ከዛ እሱን ሼር ማድረግ አልችልም ኤዲት ማድረግ አልችልም በስልክ ነው እንዴ የጥንሳሩ ሳትደርስ ትመለስ በቃ ነው ያልፈልገው በስልክ መነሳት የማይችል በስልክ መነሳት የማይችል ነገር አይኖር ፎቶ ይነሳል ኤዲትም ሼር ነው ችግሩ ኤዲትና ሼር እኮ ነው ኤዲቲንጉ ነው ኤዲትም ሼር ነው ውሸት ነው እሺ ማርቆስ እኔ ሴጣን ነው እውነት ነው ለምን በቃ በረከት በቃ እንደኔ ነው አየፈረደበ በቃ እንደኔ በሽታ ላይ ወደቅ ሁላችንም አለን ማለት ነው አይደለም ገበና የሌለው ሊኖር ይችላል የሌለውም አለ ኦኬ ግን አንዳንድ ነው ያልኩት ኦኬ አንዳንድ ሰው ስልክ የሌለው ማለት ነው አላልኩም በስልክ የሚነሳ በቃ ንገረን ጥላው አይደለም እንደው ከበደ ጥላው ንገረን በጣም
እኔ አሁን እንደተረዳው በቃ እውነት ለምን መሰለህ እውነት በቃ እኔ ፍልፍሉን አላምነው እውነት ካላመንከው ታዲያ ለምን አሁን እውነት ብለህ አመንከው? አዎ እውነት ምልህ ለምን መሰለህ የሚያመጣቸው ነገሮች በጣም ረቂቅ ስለሆኑ ወደ እውነቱ ባደላ ይሻለኛል። ምናልባት እኔ በጣም ዲፕ ስላልጠየቁት ይሆናል ወይ አንግሉ ትክክል አይሆናል። እውነት የፎቶ አነሳስ አንግል ምን ማርቆስ የተነሳውበት የማስበው ማርቆስ እኔም እውነት ነው የምለው። ምንድነው እውነት የምለው ምናልባት እኛ ጋር ያለ ግን ፎቶ አንስተ ነው ኤዲትና ሴንድ ማናርገው ሼር ማናርገው ነገር አይሆናል። ለምን በረከት ይሆነ በሌላ ከዚህ ነገር ውጪ በሌላ ሰፈር የመጣ ስለሚመስለኝ እውነት ነው። የሰው ሚስጥር ነው የሚያስከስስ ነገርና ምን ያስከስሳል። ቴዲስ ውሸት ነው ውሸት ነው። ፈርተውት ነው። ቁሙ ብድግ በሉ። አረ ጉዳችን ፈታ አረ ጉዳችን ያስከስሳል። ስንት ነጥብ ነው? 2 ነጥብ ነው። 2 ነጥብ ነው። ፍልፍሉ ፎቶ አንስተህ ኤዲትም ሼርም ማድረግ የማትችለው ነገር አለ ብሎታል ማርቆስን። ከዛ ጥላሁንም አለው ለካሁላችንም አለን። ይሄንን ጥሌ ቴዲና ማርቆስ ጥላሁንና ማርቆስ በራሳቸው ባስረዱት መሰረት እውነት ነው ብለዋል። 2 ነጥብ አለው። አሁን ፍልፍሉ ያወራው ነገር እውነት ነው ነው ያልነው ግን ፈርተው ነው ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ በማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ ከብዙዎች ለብዙዎች በእውነት ፈርተን ነው እንጂ ምንም ያምራል። ሁሌ እንደዚህ ሳይገባቸው እውነት ይላሉ። እኔ ተከራይ ነኝ ምን አገባኝ? አላልኩም ይኸው እንደው እንስማውና እኔ ቁጭ ብዬ ነው የምሰማህ። አትቀመጥ። እኔ ቁጭ ብዬ ነው የምሰማህ። በረከት ንገረን እስቲ። ያው ሁላችንም የራሳችን የሆነ ነገር ፎቶ የምታነሳው ውስጣችንም ያለ ፎቶ ማንሳት እንችላለን። ኤዲት አድርገን ለሰው ሼር ማድረግ የማንችለው ሁላችንም ጋር አለው አብዛኛው ጋር። እሺ ምንድን ብር እንዴት ማለት አይቻልም፣ ወንጀል ነው። እንዴት ብር ፎቶ ብር ላይ ኤዲት አድርገህ እንዲያርገህ ወንጀል ማድረግ ገባኛው ገባ ብር ፎቶ አምጣና ላሳየህ። እንዴት በረከት የት ነው የተማርከው? እኔ ከስተቴ ብሩ አይምሮ ነው ያለ። ለዚህ ነው ትንሽ ነገር ስትሆን ሼር ማድረጋችሁ ልቤ የሚደነግጥልህ። በጣም አይ ሼር ማድረግ ማትችልም። አዎ ያስከስሳል። ኤዲት አድርገህ ፊቱ ትምህርት ይሁን ለሌላ ሰው አይቻልም። በጣም አሪፍ ነው። በጣም አሪፍ። በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። 4 እንግዶችን ወደዚህ እንጋብዛለን። ቴዎድሮስ አብርሃም፣ አቶ በቀለ ኢየሩስ እንዲሁም ሮቤልን ወደዚህ እንጋብዛቸዋለን። 4ቱም መጥተዋል። እንግዲህ ዛሬ ተመልካች ሆነው እዚህ የተገኙት ከእንረዳዳ የአረጋውያን በጎ አድራጎት ማህበር ነው እዚህ የመጡልንና ከ4ቱ መካከል በመጀመሪያ የምትመርጡልኝ ከ4ቱ መካከል የንረዳዳ አረጋውያን በጎ አድራጎት ማህበር በጎ ፈቃደኛና ቲክቶከር ማናት ወይ ማን ነው? ስሙን የቲክቶክ ስሙን ወይ የቲክቶክ ስሟን አልናገርም። ታዋቂ ቲክቶከር ናት ወይም ነው። እንዲሁም ደግሞ የዚህ የንረዳዳ የአረጋውያን በጎ አድራጎት ማህበር በጎ ፈቃደኛ ናት ወይ ነው? ጥሌ ጀምርልኝ። እኔ እንዳየሁት ከሆነ አንድ ቁጥር ላይ የማየው ቲክቶከር ሊመስላል ግን አይመስልም። 2 ቁጥር ላይ ደግሞ የማየው ነገር በእሳቸው እድሜ ብዙ ቲክቶከሮች ስለማይኖሩ እሳቸው ሊሆኑ ይችላሉ ብዬ አልገምትም።
3 እና 4 ላይ ደግሞ የመጣሁት 3 ቁጥርን እጠረጥረዋለሁ። ምክንያቱም 4 ቁጥር ትንሽ ደማም ስለሆነች የመናገር ብቃት ይጠይቃል። ቲክቶክ ላይ በተለይ ሀሳብ ለማስተላለፍ ይሄን ድርጅት ለማስተዋወቅ እስከሆነ ድረስ ብዙ ማውራት ይጠይቃል። እሷ የመናገር ብዙ ባህል ያላት አትመስልም። ስለዚህ እኔ 3 ቁጥር እሺ ቴዲ እሺ 1 ቁጥር ቲክቶከር አይመስልም። ለምን ነው ሲሪየስ አካውንታንቱ ይመስለኝ። በሂሳብ የሚያግዛቸው እሱ ይመስለኝ። እሺ 2 ቁጥርም እንደዚሁ ቮለንቲር ናቸው፣ ግን በደንብ በእውቀት ቮለንቲር የሚያደርጉ ይመስለኛል። ኦኬ 3 ቁጥርም ቲክቶከር አይመስልም፣ ተማሪ ነው፣ እንዲሁም ቮለንቲር የሚያደርግ ይመስለኛል። እሺ 4 ቁጥር ቲክቶከር አይደለች። 4 ማለት ነው። ማርቆስ አዎ እኔ ከ4 ቁጥር ነው የምጀምረው። 4 ቁጥር በእርግጠኛ እንትን ነው የምትመስለኝ የፈጠራ ንግድ ባለሙያ። ይሄ ምንድነው የሚባለው ምግብ ድንች ምርት ገበያ ምግብ ያው ምርት ገበያ በሎ ፋስት ፉድ ምናምን አይደለም ያኛው ምንድነው ድንች በምን እርጥብ የምትሸጥ ነው የምትመስለኝ። 3 ቁጥር ግን ከዛ ጋር ሲመጣ ታፕ እያለ የመጣ ይመስለኛል። 3 ቁጥር ቲክቶከር ይመስላል። 2 ቁጥር በእርግጠኝነት የሆቴል ባለቤት ናቸው። ሆቴል አላቸው። 2 ብራንች አዲስ አበባ፣ 1 ብራንች ክፍለ ሀገር። 1 ቁጥር የታክሲ ሹፌር ይመስለኛል። እንደውም ላዳ የሚነዳ የድሮዋል ላዳ ነው። ስለዚህ ማን አልክ? እንዲህ አንገቱ እንዲህ ልብኝ እንዴት ስፖክ የለውማ ከፊት ስለዚህ 3 ቁጥር ስለዚህ በአብላጫ ድምፅ 3 ቁጥር አላችሁ። ዜዶ እሺ 4 ቁጥር አልመሰለችኝም። ኦኬ 4 ቁጥር ያልመሰለችኝ አንደኛ ቲክቶክ በጣም ስለማይ አይቻት አላቅም፣ እና ደግሞ እንደዚህ በበጎ አድራጎት ስራ ይመጡልኛልና አይቻት አላቅም። 3 ቁጥርን ያየሁት ይመስለኛል ሶሻል ሚዲያ ላይ ያየሁት ልጅ ይመስለኛል። ምናልባት ፋሚሊየር ፌስ ስላለው ሊሆን ይችላል። እሱም ላይ ብዙ ጥርጣሬ አለኝ። እንመለሳለን። ወደ ጋሼ ስንመጣ ቲክቶክ ላይ ነው ማቆት ጋሼ ከራሳቸውን አግልለዋል እሳቸው። 1 ቁጥር ቅድም ጥላሁን መጀመሪያ 1 ቁጥር ቲክቶከር ይመስላል ሲል ስለምንድን ነው የሚያወራው የሚል ይመስላል፣ ግን 1 ቁጥር ነው። 1 ቁጥር ቲክቶክ ማይስ እንደዚህ ዘርዝሪያቸው። እኔ በሁሉም በጎ ፈቃደኛ የሚሰሩ ነው ይመስለኝ። በጎ ፈቃዱን እኮ ይሰራል። ቲክቶክ ላይ ይሰራሉ ነው። የለም በጣም ከሁሉም የሚያጠራጥረኝ 1 ቁጥርና 3 ቁጥር ነው። እኔም አባቴ አንተ ወሰን እኔና እኔ 1 እና 3 እኔ መስሎኛል። ወስንና ንገረን። 4 ቁጥር እናንተ ደግነች፣ ብዙ አገልግሎት ትሰራለች፣ ሞዳት ልጅ ነች። 3 ቁጥር እሺ ጊዜ የለውም መሰል። እሺ 2 ቁጥር አባቴ ትንሽ እሳቸው ገና ሳያቸው ራሱ አናቴን ከብዶኛል። ትምህርት ላይ ናቸው አናቴን። 1 ቁጥር ግን ታብታብ እስቲ ሌባ ጣትህን አሳየኝ። ታብታብ በታብታብ አይ ጣትህን ነች። አየህ ጠይም ሆኗል። ስለዚህ እኔ 1 ቁጥር ስለዚህ በአብላጫ ድምፅ 1 ቁጥር 1 ቁጥር። እሺ ከጠፋም ከአራቱ መካከል የእንረዳዳ የአረጋውያን በጎ አድራጎት ማህበር ያው ሁሉም በጎ ፈቃደኞች ናቸው። በጎ ፈቃደኛና ዘንባባው በሚል የቲክቶክ ስሙ የሚታወቀው ቲክቶከር ማን ነው ላልነው ጥሌ፣ ቴዲና ማርቆስ 3 ቁጥር ብለዋል። እኔ ምንም አላልኩ። በአብላጫ ዜዶ፣ ማሂና ፍልፍሉ ደግሞ 1 ቁጥር ብለዋል። አሁን ስሙን የምጠራው ወደ ፊት ለፊት ይወጣልኛል። ቴድሮስ አብርሃም
ስራ እኮ ነው አባቴ ትችላለህ የለም ና ወደዚህ ጋር ትመጣልናለህ እንዲሁም ደግሞ ሌሎቹን ላስተዋውቅ ኢየሩስ ወንድሜ ነህ በጎ ፈቃደኛ እንዲሁም የጤና ባለሙያና ውሹ ትሰራለች በጭብጨባ እንሸኛታለን እንዲሁም ሮቤል ኢያሱ በጎ ፈቃደኛና የጤና ባለሙያ ነው እናመሰግናለን አቶ በቀለ ሜጫ ደግሞ በጎ ፈቃደኛ ናቸው በግላቸውም ብቻ ሳይሆን የንረዳዳ ያረጋውያንን ማህበር በተለያየ ሁኔታ የሚያግዘው የኩዊንስ ኮሌጅ ተወካይ ናቸው ስለዚህ አቶ በቀለ ሜጫ የኩዊንስ ኮሌጅ ያደረገ ያለውን ነገር መልእክት ያስተላልፋሉ ለምን ለሌሎችም አሪያ እንዲሆን ማለት ነው እሺ አቶ በቀለ ይቀጥሉ እሺ አመሰግናለሁ በቅድሚያ አባይ ቴሌቪዥንና በተለይም በዛሬው ዕለት በዚህ ተግባር ላይ የታደሙትን የኩዊንስ ኮሌጅ ተማሪዎቻችንን አመሰግናለሁ በመቀጠልም ስለ ኩዊንስ ኮሌጅ ትንሽ ጥቂት ነገሮችን ማለት ፈልጋለሁ ኩዊንስ ኮሌጅ ከተመሰረተ 25 ዓመት በላይ ሆኖታል ኩዊንስ ኮሌጅ በተለይም ከተመሰረተበት ጊዜ ጀምሮ በአረጋውያን አካባቢ አረጋውያን ልጆችን በነጻም እየመለመለ መጥቶ ሲጠይቁት ያንን ተቀብሎ እስከ ዛሬ ድረስ በርካታ የሆኑትን ተማሪዎችን ያሰለጠነና ቁም ነገር ላይ ያደረሰ ተቋም ነው በዚህ ውስጥ እጅግ በጣም ሮልን የሚጫወቱት የተማሪዎች ጉዳይ ኃላፊ የሆኑት ከአረጋውያን ማህበር ጋር በመተባበር ከፍተኛ ነገር አድርጓል ከፍተኛ ቁሳቁሶችንም በማቅረብ አስተዋጽኦ አድርጓል ስለዚህ በዚህ አጋጣሚ የተማሪዎች ጉዳይ ኃላፊንም ማመስገን ፈልጋለሁ ከዚህ ጋራ አያይዤ መናገር የሚፈልገው ኩዊንስ ኮሌጅ ከተመሰረተ በርካታ ጊዜን ያሳለፈ ሲሆን በርካታ ነገሮችን በርካታ ወጣቶችን አሰልጥኖ ለቁም ነገር ያበቃ ተቋም ነው በመሆኑም ይህ ተቋም የኖረ በርካታ ጊዜን ያሳለፈ በመሆኑ በዚህ አጋጣሚ ተማሪዎች ወደ ድርጅታችንም እንዲመጡ እጋብዛለሁኝ እናመሰግናለን በአጠቃላይ እናመሰግናለን እስቲ እንደው እንቡጥ የልጆች ድግስ ታውቃላችሁ እንቡጥ የልጆች ድግስ እንቡጥ ዳቦ ነው ውስጥ እስቲ እንመልከታቸው ከተመለከትን በኋላ ስለነሱ እናውራ እንቡጦችን ወደ መድረክ እንጋብዛቸው እንቡጦችን በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው እንጨፍራለን ያው በጭፈራ መጨረሻ ላይ እየጨፈረን እንድንሰነባበት ብዬ ነው ስላልዘጋን ማለት ነው እነዚህ የምታዩቸው እንቡጥ የልጆች ድግስ ወይም ያው ብሩክ ኪድስ ኢቨንት ኦርጋናይዘር ናቸው አጨብጭቡላቸው እስቲ በእውነት ለኪራይ ለልደት ለምርቃትና ለተለያዩ ፕሮግራሞች እንደዚህ ሆነው ይቀርባሉ ማለት ነው ለሽያጭም እነዚህ የምታዩቸውን ማቴሪያሎች ለሽያጭም ያቀርባሉ ለትምህርት ቤት ለሆቴሎች ለተለያዩ ድርጅቶች በራሳቸው ስም በትዕዛዝ ይሰራሉ ማለት ነው ለየድርጅቶቹም ለየትምህርት ቤቶቹም አጠቃላይ የሚሰጧቸው አገልግሎቶች ያሻንጉሊት ኪራይ ያሻንጉሊት ሽያጭ ዲኮር ካተሪንግ ዲጄ የአይስክሬም
ኮተን ካንዲ ተወደዋል አንተ እና ፌስ ፔይንቲንግ ነው። በስልክ ቁጥር ለማግኘት ለምትፈልጉ ከስር እንጽፋለን በ0937 669227 በዛ መደወል ትችላላችሁ። በተጨማሪም ደግሞ ቀና ለልጆች የሚል የዩቲዩብ እና የቲክቶክ ቻናልም አላቸው። እንዲሁም ትሩ ኢቨንትስ የሚል ቲክቶክም አላቸው። በዛ ልታገኙአቸው ትችላላችሁ። አጅበናቸው እንወጣለን። እሺ ፍልፍሏ በጣም ነው በተለይ ያው በየኔ ህፃናቶች ላይ ብዙ ሰራለው። በጣም ነው ደስ የሚለኝ። ጥልዬ ባለፈው በየአንድ ዝግጅት ከትንሹ ጋር አዘጋጅተን የልጆች ፕሮግራም አዘጋጀን እና ኤልሞ ነበሩና ፕሮግራሙን እየሰራን ጓደኛችንም ነበረ እና ልጆች ሲገቡ ፍቅሩ አብጤን እኮ ፍቅሩ አብጤም ነበረ አወቃችሁት? ፍቅሩ አብጤ እና ልክ እንደዚህ እነሱ ከስራ በኋላ ልብስ ከላይ ጭንቅላታቸውን ሲያወልቁ ልጆች አዩ። ፍቅሩ አብጤን ታውቁታላችሁ? እና አሻንጉሊቱን ሲያወልቁ አዩና ፍቅሩ አብጤን አላዩትም? እሱም ያውልቃሉ። እሺ በዛሬው ውጤት የፍልፍሉ የማሂና የዜዶ ቡድን 5-4 አሸንፈዋል። የዚህ ፕሮግራም ምርጥ እውነትና ምርጥ ውሸት ተመልካቾች ትመርጡልኛላችሁ። እውነቶች የማርቆስ ከዶሮና ከእንቁላል ቀድሞ የተፈጠረው ዶሮ ነው። ቴዲ $1500 ተከፍሎኝ ዘፍኛለሁ ፋትማ ጉል። ፍልፍሉ ፎቶ አንስተ ኤዲት ማድረግም ሼር ማድረግም የማትችለው ነገር አለ ያለው ነው። ስለዚህ ትመርጡልኛላችሁ። የማርቆስ ከዶሮና ከእንቁላል ቀድሞ የተፈጠረው ዶሮ ነው ምርጥ እውነት የምትሉ። እሺ የቴዲ $1500 ተከፍሎ ይዘፍኛለሁ። እሺ እንበደረው ፎቶ አንስተ ኤዲት ማድረግም ሼር ማድረግም የማትችለው ነገር አለ። የዚህ ፕሮግራም ምርጥ እውነት ፎቶ አንስተ ኤዲት ማድረግም ሼር ማድረግም የማትችለው ብር ነው። ውሸቱን ትመርጡልኛላችሁ። 3 ውሸቶች አሉ። ዜዶ ጓደኛዬ ሎሽን አብልቼዋለሁ ማርቆስን ብትል አይሻልም ነበር? ማሂ በኤክስሬ ዶክተር ከኔ ፍቅር ይዞታል። ጥላሁን አርቲስት ከመሆነ በፊት በሬ ግንባር ላይ ቁጥር ጸሐፊ ነበር ካለው ነው። እሺ የዜዶ ጓደኛዬ ማርቆስ ሎሽን አስበልቼዋለሁ አምጥሉ። እሺ ኤክስሬ በሬ የዚህ ፕሮግራም ምርጥ ውሸት ወይም ቀደዳ በኤክስሬ ዶክተር ከኔ ፍቅር ይዞታል። ክቡራትና ክቡራን ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። እንግዶቻችን በመጨረሻ የምታስተላልፉት መልእክት ካለ? ማሂ እንረዳዳ ያረጋን ማህበር ከዚህ ቀደም አበባዮች ጨፍረሽላቸው ብዙ ገቢ አስገኝታለች። ከሌሎች የሙያ ጓደኞቿ ጋር በመሆን እየዞሩ አበባዮች ጨፍረው ለእንረዳዳ ያረጋን ማህበር ገቢ አሰባስባለች። አንድ አመት የተለያዩ የበጎ አድራጎት ስራዎችንም ነው የምትሰራለች። የሙዳይም አምባሳደር እንደሆነች እናውቃለን። በርካታ ስራዎች ትሰራለች። በመጨረሻ መልእክትሽን አስተላልፈሽ ለእንረዳዳዎች ቃል ግቢልን። እሺ አረፍ በሉ፣ ቁጭ በሉ። በመጨረሻ የምታመሰግኙ ሰው ካለ በቀጣይ ምን እየሰራሽ እንደሆነም ግለጭልን። ዛሬ እዚህ ስለተጋበዝኩ በጣም ደስ ብሎኛል። የእርዳታ ነገር እንግዲህ ሁላችንም እሺ ብለን በአንድ ደቂቃ ነገ ብንባል ወይም ዛሬ ብንባል መምጣት አለብን ብዬ አስባለሁኝ። እኔ በግሌ ሁሉም ሰውም ያደርጋል። እኛ ሙያ ላይ ያለ ሰውም ሌላም ሰው በጣም ነው በዚህ ነገር አይታማም። ከዚህ በፊት ከአንዴም ሁለቴ አይደል ለእንረዳዳ ከሙያ ጓደኞቼ ጋር ሆነን ብር አሰባስበናል። ጥሩ ነበረ። አሁንም ብጠራ ኤኒ ታይም ለመምጣት ዝግጁ ነኝ። ይሄንን ነገር ሁሉ ጊዜ ከቤተሰባችን ነው ሰው በድሮ ጊዜ ጓቲማላ የሚባል ታውቃላችሁ? በመንግስቱ ኃይለማርያም ጊዜ ነበረ ልጆች የሚያሳድግ የአምባ ልጆች ጓቲማላ ሳይሆን ጓለማታ እዛ በየሳምንቱ ድሮ ልጅ ሆነን እናታችን ነበር ይዛን የምትሄደው። ኬትም አላመጣሁትም እኔ ማለት ነው። ስለዚህ እኔ አሁን ልጄን ይዣት ሄዳለሁ። ሐሙዳይ ጋር ምናምን እንደዚህ ሲኖር ምናምን ይዣት ሄዳለሁ። ስለዚህ ሁላችንም ከልጅነታችን ውስጣችን እንዲኖር ልጆቻችን እንደዚህ አይነት ቦታ ብንወስዳቸው ጥሩ ነው ብዬ አስባለሁ። እኔ ኬትም ስላላመጣሁት
እናቴ ድሮ በድሮ ዘመን እኔ እንግዲህ ድሮ ሰው ለማዘራረት እውነት እናታችን በጣም ይዛን ትሄድ ነበርና ከዛ ነውና ሁላችንም ወላጆች ልጆቻችን እንደዚህ ብናስተምራቸው ቤተክርስቲያን እንደምንወስዳቸው እንደዚህ አይነትን ቦታ ያው መጽሐፉም እንደዛ ነው የሚለው እንደዛ ብንወስዳቸው ጥሩ ነው ለእናቶቻችን ስለሆነ ደግሞ እኛም ማረፊያችንን አናቀውም የሚፈጠርብን አናቀውም ነገር ሁሉም ኢትዮጵያዊ ነው በጣም ጨዋ ነው በጣም ምስኪን ነው በጣም ረጂ ነው እግዚአብሔርን ሄደን ያሳፈረን ሰው የለም ለርዳታ ብዬ እስካሁን ያፈርኩበት ቦታ የለም እግዚአብሔር ይስጣቸው የሚረዱንም ባለሀብቶችንም በጣም ማመስገን ፈልጋለሁ ስለዚህ ኤኒ ታይም ብትጠሩኛለሁ በእንደየትኛው በምችለው በሙሉ ያው ሰምተሻል ሌላ በመጨረሻ የምታሰናልፉ ሌላ በጣም አመሰግናለሁ እግዚአብሔር ይስጥልኝ ልጄንና ማመስገን ፈልጋለሁ እንግዲህ ጎረምሳ ሆነሽ እንደ ጎረምሳ አትቆጪኝም እምልሽ እንሽቲኛለሽ ልጄ በጣም ነው የምወድሽ እንደ ጎረምስናሽ አይደለሽም ተይስልሽ እሽቲኛለሽ ቁጭ በይስልሽ ቁጭት ይልኛለሽ ትታዘዥልኛለሽ አመሰግናለሁ እናቴን አመሰግናለሁ ልጆቼን ቤተሰቦቼን እግዚአብሔር ይስጥልኝ እናንተንም አመሰግናለሁ ቴዲስ የምትለው በመጨረሻ አለችው ያው ካንተ ደግሞ ዛሬ በጣም ደስተኛ ነኝ እዚህ ውስጥ ያላችሁት በሙሉ በኔ የሙያ ህይወት ውስጥ በኔ እዚህ መድረስ ውስጥ ዋጋ አላችሁ ከሁላችሁም ጋር ማለት ይቻላል ብዙ ነገሮችን አሳልፈናል ሶ ደስተኛ ነኝ ዛሬ አብሬያችሁ በመሆኔ በማግኘቴ እናንተን አባይ ቴሌቪዥንም ይሄን የመሰለ ፕሮግራም ስላዘጋጀ እጅግ አድርገን እናመሰግናለን ሌላው በእናንተ ምክንያት በእንረዳዳ ምክንያት ደግሞ እኔም ሙያዬን በተመለከተ በመትፈልጉኝ ነገር አብሬያችሁ ነኝ ማዘዝ ነው የሚጠበቅባችሁ ዋው ኑሩልን መደወል ብቻ ክቡራትና ክቡራን ተመልካቾቻችን ፕሮግራማችን ይህንን ይመስል ነበር በጣም ደስ የሚል ቆይታን ያሳለፍነው እንግዲህ በእንቡጥ የልጆች ድግሶች እየጨፈረን ዘና እያለን እንሰነባበታለን ማለት ነው ተመልካቾቻችን ኩዊንስ ኮሌጆችን በጣም ሰዓታችሁን አጣባችሁ ብዙ ሰዓት ፈጅታችኋልና አብራችሁ ስትቆዩ እናንተንም ተማሪዎቻችሁንም ይዛችሁ መጣችሁ ይሄንን ጊዜ አብራችሁን ስላሳለፋችሁ እጅግ አድርገን እናንተንም እናመሰግናችኋለን እንስተነባበት እንግዲህ አይደለ እንዴ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ጥሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ራዲዮ እንደምታውቁኝ ራዲዮ ጆንያ ይዤ በአባይ ቲቪ እመጣለሁኝ ራዲዮ ስሜ ደምሴ ይሄ ነው ዳንሴ ጨዋታ ደስ ይላል ጨዋታ ደስ ይላል እንዲያው በእንጉርጉሮ እንደ ለመዳችሁ ከዛሬ ጀምሮ አንተ ልጅ ስለ ደስ ይለኛል አንተን የመሰለ ጣሳ ጠፍቶብኛል አንተን የመስ አባቱ ገንዘብ ምን አባቱ ብር አረ እውነትህን ነው ምን አባቱ ገንዘብ ምን አባቱ ብር የፈለገው ቢሆን ማን እንደፈቀረ ሰላምቲያ በምንቲያ በጉታ ምን ያለ በጉታ ከዚህ ሁላ ሰው አንተ ነጎታታ አይ ጉድ ወየጎ ጉድስከ ወዳኛው አይ ጉድ ወየጎ ጉድስከ ወዳኛው የናፈቁ